السلام عليكم ورحمة الله وبركاته። ይህ የምትመለከቱት ሱቡለ ሰላም መስጂድ በአሶሳ ሲሆን በጥቂት ወራቶች ተጀምሮ አሁን እዚህ ደረጃ ላይ ደርሷል። ምናልባት ትንሽ ነገራቶች ወይንም ደግሞ ፊኒሺንግ የምንላቸው ስራዎች ብቻ ይቀሩታል። እናም መስጂዱ ተጠናቆ ወደ ስራ ልንገባ ዘንድ ወይም ደግሞ ሙስሊሙ ሊሰግድበት ዘንድ እጅግ ወሳኝ የሆኑ ነገራቶች ከናንተ ከሙስሊሞች የምንፈልጋቸው ነገሮች አሉ። አንደኛ ይህንን የተዋበ የአላህን ቤት ለማጠናቀቅ የቻልን ሰዎች ከትንሽ ተነስተን በገንዘብ እርዳታ ማድረግ የምንችለው ምናልባት እኔ ጨርሰዋለሁ የሚል የበር እችላለሁ፣ የጅብሰም እችላለሁ፣ የኮርኒስ እችላለሁ የሚል ሰው ፍቃደኝነቱን ነግሮን በዚህ መልኩ መተባበር ይችላል። ይሄ መጀመሪያ ልንረባረብበት የሚገባው ነገር ሲሆን ማለትም መስጂዱን አጠናቀን ጨርሰን በአላህ ተባረከ ወተዓላ እገዛ ኡማው ገብቶ እንዲሰግድበት ማድረግ ማለት ነው። የመጀመሪያ ፍላጎታችን ይህ ነው። በመቀጠል ይህንን የመሰለ ውብ መስጂድ የማስፋፊያ ስራውን መስራት። እሱም ይህ መስጂድ ሲሰራ ምናልባት ይሄ ከምትመለከቱት ሸራ ወደዚህ ወደ መስጂዱ በኩል ነው ያለው የራሱ ቦታ። ከዛ ውጪ ከሸራው ከመጀመሪያው ሸራ ጀምሮ እስከዛ ሞተሩ እስከቆመበት ድረስ ያለው ቦታ የሌላ ሰው ቦታ ሲሆን ይሄንን ቦታ ወደ መስጂዱ ለማጠቃለል ሩጫ ላይ ስለሆንን በዚህ ላይም ትብብራችሁን እንፈልጋለን። አላህ ተባረከ ወተዓላ መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩትኝ መን በና መስጂደን ሊላህ በነ አላሁ ለሁ በይተን ፊል ጀና። ለአላህ ተባረከ ወተዓላ ብሎ ለአላህ ፊት ብሎ የአላህን ቤት የገነባ ሰው አላህ ለሱ ጀነት ውስጥ ቤትን ይገነባለታል ብለዋል። ስለዚህ በዚህ ላይ እንረባረብ። የወደፊት እቅዳችን እጅግ ብዙ ነው። እንደዚሁም የትምህርት ወይም የመርከዝ ክላሶችም ተጀምረው ነው ያሉትኝ። እነሱንም ለማገዝ የምትፈልጉ በዚህ ስራ ላይ እንረባረብ ላለሁኝ። አላህ ተባረከ ወተዓላ መልካምን አውጥተው መልካም ከሚከፈላቸው ባሮቹ መካከል ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።